የዩቲዩብ ቻናል ተከታታዮቼ ከዚህ ቀደም በፓርት 1 የአስተዳደራዊ መረጃ ስርዓት በሚል ርዕስ ያዘጋጀሁላችሁ ቪዲዮ ነበር። አሁን ደግሞ በመቀጠል ፓርት 2 በአስተዳደራዊ የመረጃ ስርዓት በሚል ርዕስ እንደሚከተለው ከዛ የቀጠለውን ፓርት እንጀምራለን። ያው ከመጀመሪያው ፓርት ጋር ተመሳሳይነት ያለው ኮንሰፕቶች ናቸው ያሉት። ነገር ግን አንዳንድ አዳዲስ ተጨማሪ ነገሮች ስላሉት እነዛን እንድንመለከታቸው ነው። ኢንፎርሜሽን ሲስተም ብለን ባለፈው ጊዜ በኦርጋናይዜሽናል ኢንፎርሜሽን ሲስተም በተቋም ውስጥ መረጃዎች እንዴት ነው ፍሎ የሚያደርጉት ከኦፕሬሽናል ሌቭል ተነስተው ማኔጅመንት ሌቭል ላይ እንደዚሁም ደግሞ በስትራቴጂክ እስከ ስትራቴጂክ ሌቭል እንዴት ልንጠቀማቸው እንደምንችል መረጃዎችን እንደዚሁም ስለ መረጃዎች ባህሪያት የተመለከትናቸው ነገሮች አሉ። አሁን የመረጃ ስርዓት ምንድነው በሚል እንጀምራለን። የመረጃ ስርዓት ማለት በአንድ ድርጅት ውስጥ መረጃን ለማሰባሰብ ለመለወጥና ለማሰራጨት የሚያገለግሉ የሰዎች የአሰራር ደንቦች እንደዚሁም የሀብት ወይም ሪሶርስ ስብስብ ነው ማለት ነው። ስለዚህ በአንድ የመረጃ ስርዓት ውስጥ የምናገኛቸው ዋና ዋና ኮምፖነንቶች አንደኛ ሰዎችን ነው። በሁለተኛነት ደግሞ ህግና ስርዓቶች ወይንም ደንቦች የምንላቸውን እናገኛለን፣ ፕሮሲጀርስ እንደዚሁም ደግሞ ሪሶርሶችን እናገኛለን ማለት ነው። የተለያዩ ሪሶርሶችን እናገኛለን። እነዚህ ሪሶርሶች ምንድናቸው የሚለውን እንደዚሁ እንመለከታለን ማለት ነው። በመቀጠል የመረጃ ስርዓት 4 ዋና ዋና ተግባራቶች አላቸው። እነዚህም አንድ የመረጃ ስርዓት ውጤታማ እንዲሆን የሚከተሉትን 4 ተግባራዊ ማድረግ የሚጠበቅበት በቅደም ተከተል የምንመለከታቸው 4 ሂደቶች ይኖሩታል ማለት ነው። እነዚህ ሂደቶች አንደኛ ማሰባሰብ ነው። ምንጊዜም በአንድ መረጃ ስርዓት ውስጥ መጀመሪያ መረጃዎች ምን መደረግ አለባቸው? መሰባሰብ አለባቸው። ኢንተርናል ሊሆን ይችላል፣ ኤክስተርናል ከሆነ ሶርስ ሊሆን ይችላል። እነዚህ መረጃዎች ተሰብስበው ወደ መረጃው ስርዓት ውስጥ መግባት ይኖርባቸዋል ማለት ነው። ስለዚህ የሚገቡት በዳታ መልክ ነው። ይህም ስንል ቴክስት ሊሆን ይችላል፣ ፒክቸሮች ሊሆኑ ይችላሉ፣ ቪዲዮ ሊሆን ይችላል። የተለያየ አይነት ይዘት ያላቸው የተለያየ አይነት ፎርማት ያላቸው ዳታዎች ወደ ሲስተሙ ሊገቡ ይችላሉ ማለት ነው። ስለዚህ የመረጃዎቹን ትክክለኛነት ያረጋገጥን በአግባቡ ሙሉ የሆነ መረጃ ወደ ሲስተማችን ልናስገባ ይገባል። ከድርጅቱ ውስጥ ወይንም ከውጭ የሚመጡ ጥሬ መረጃዎችን ወይም ዳታ ወደ ስርዓቱ የማስገባት ተግባር ነው ማለት ነው ማሰባሰብ ኦር ኮሌክሽን ወይም ኢንፑት የምንለው። በመቀጠል የምናገኘው እነዚህ የገባውን መረጃ የሚቀየርበት ሂደት አለ። ይህ ደግሞ መለወጥ ወይንም ማቀነባበር ትራንስፎርሜሽን ኦር ፕሮሰሲንግ የምንለው የመረጃ ስርዓት ሂደት ነው ማለት ነው። ስለዚህ የገቡት መረጃዎች ምን ይደረጋሉ ማለት ነው? ወደ ጠቃሚ መረጃ ኢንፎርሜሽን እንዲሆኑ ፕሮሰስ ይደረጋሉ። የተሰበሰበውን ጥሬ መረጃ ወደ ጠቃሚ መረጃ ወይም ኢንፎርሜሽን የመቀየር ሂደት ነው ማለት ነው። ይህም ማስላትን ያካትታል፣ መመደብን፣ ማጠቃለልን የሚያካትቱ ተግባር ሊሆን ይችላል። ስለዚህ መረጃው ላይ የተለያዩ ካልኩሌሽኖች ልንሰራ እንችላለን። ለምሳሌ ተሰብስበው የገቡ ዳታዎች ከሆኑ እነዛን ዳታዎች አናላይዝ በማድረግ ግራፎች ልንሰራ እንችላለን። የተለያዩ ሪፖርቶችን ልናዘጋጅ እንችላለን። በመቀጠል ደግሞ እነዚህ መረጃዎች ልንመድባቸው እንችላለን። የዚህ የስራ ክፍል ነው ወይ ስለዚህ ጉዳይ ነው እያልን በተለያዩ አይነት የአመዳደብ ስልቶች ልንመድባቸው እንችላለን። እንደዚሁም ደግሞ ማጠቃለያዎች ወይንም ሪፖርቶችን ልናዘጋጅ እንችላለን። ይህ ሁሉ ፕሮሰስ ፕሮሰሲንግ እንለዋለን ኦር ትራንስፎርሜሽን መረጃውን የመቀየር የመለወጥ ሂደት ነው ማለት ነው። ስለዚህ የእለቱን ሽያጭ ደምሮ ጠቅላላ ትርፍን ማስላት ለምሳሌ አንዱ የፕሮሰሲንግ ምሳሌ ነው ማለት ነው። እለታዊ ሽያጭ ይመዘገባል። that is what we call collection and this collected information data would turn to be information ማለት ነው።
ፕሮፊት የተገኘው ሬቬኑ ምን ያህል ነው በሚል ስናሰላው ወደ መረጃ ቀየር ነው ማለት ነው። ስለዚህ ዛትስ ዋት ዊ ኮል ፕሮሰሲንግ። ሌላው ማሰራጨት ነው። እነዚህ ፕሮሰስድ የሆኑ መረጃዎች ለመነበብ ለመረጃ ለማስተላለፍ ዝግጁ ሆኑ የተዘጋጁ መረጃዎች ደግሞ ምን መደረግ አለባቸው? ለአስፈላጊው ለሚፈልጋቸው ባለሙያ ለሚፈልጋቸው ግለሰብ ለሚፈልጋቸው ተቋማት መድረስ መቻል አለባቸው። ማሰራጨት የምንለው ኦር ዲስሚኔሽን የምንለው ያንን ነው ማለት ነው። እነዚህን አውትፑቶች ለሚፈለገው ሰው በኦን ዘ ራይት ታይም the relevant information has to be delivered to the right person ማለት ነው። የተቀነባበረውን መረጃ ለሚፈልጉት አካላት ለአመራሮች ወይንም ለሰራተኞች ማድረስ ነው ማለት ነው። ለዚህ ምሳሌ የሚሆነን ለስራ አስኪያጁ የወራዊ አፈጻጸም ሪፖርት በኢሜይል ወይንም በታተመ ሰነድ ማቅረብ ሊሆን ይችላል። ስለዚህ መረጃውን በተለያየ መንገድ ልናደርሰው እንችላለን። አንደኛ በራሱ በሲስተሙ አማካኝነት ለሚፈልገው ስራ አስኪያጅ ወይም ማናጀር ሊደርሰው ይችላል። ወይም በኢሜይል መረጃውን ፋይሉን አታች አድርገን ልንልክለት እንችላለን። ሌላው ማከማቸት ነው። በአራተኛነት የምንመለከተው እነዚህ ዌል ኦርጋናይዝድ የሆኑ ለኢንፎርሜሽንነት ብቁ እንዲሆኑ ፕሮሰስ የተደረጉ መረጃዎች ደግሞ በአግባቡ መቀመጥ መቻል አለባቸው። ያም ማለት የተለያዩ ስቶሬጅ ዲቫይሶችን ተጠቅመን ልናስቀምጣቸውና ፎር ፊውቸር ዩዝ አደራጅተን ልናስቀምጣቸው ይገባል። መረጃው ለወደፊቱ አገልግሎት እንዲውል ደህንነቱ በተጠበቀ ቦታ የማስቀመጥ ሂደት ነው ማለት ነው። አንደኛ መረጃውን በሰርቨር ወይንም በሀርድ ዲስክ ላይ ማስቀመጥ ሊሆን ይችላል። ስቶሬጅ የምንለው ክላውድ ላይ ልናስቀምጠው እንችላለን። ኤክስተርናል ሀርድ ዲስክ ላይ ልናስቀምጠው እንችላለን። አሁን የተለያዩ የማስቀመጫ ወይም የመረጃ ቋቶች አሉ። በነዛ ቋቶች አማካኝነት መረጃው እንዲቀመጥና ፎር ፊውቸር ዩዝ አገልግሎት ላይ እንዲውል ማድረግ ይጠበቅብናል ማለት ነው። እሺ፣ በመቀጠል የመረጃ ስርዓት ሀብቶችን እንመለከታለን። ኢንፎርሜሽን ሲስተም ሪሶርስስ ምንድን ናቸው? በአንድ የመረጃ ስርዓት ውስጥ የሚሳተፉ ወይንም ጥቅም ላይ የሚውሉ ሪሶርሶች ምንድን ናቸው ብለን የምንመለከተው ይሆናል። እነዚህ አራቱ የመረጃ ስርዓት ሀብቶች ኢንፎርሜሽን ሲስተም ሪሶርስስ የአንድ ሲስተም የጀርባ አጥንት ናቸው። አንዱ ያለ አንዱ ውጤታማ ሊሆን አይችልም። ስለዚህ እነዚህ ሪሶርሶች ተቀናጅተው ነው ማለት ነው አንድን የኢንፎርሜሽን ስርዓት እንዲኖር የሚያደርጉት። የመረጃ ስርዓት ሀብቶች ኢንፎርሜሽን ሲስተም ሪሶርስ አንደኛ የሰው ኃይል ነው። ፒፕል ሪሶርስ የምንለው ዩዘር ማለት ነው። ኦር ደግሞ አድሚኒስትሬተር ሊሆን ይችላል፣ ዴቨሎፐር ሊሆን ይችላሉ። እነዚህ አካላት የሰው ኃይል የምንላቸውን የመረጃውን ሀብት ይፈጥሩልናል ማለት ነው። ሌላው የቁሳቁስ ወይንም ሀርድዌር ሀብቶች ናቸው። እነዚህ ሀርድዌር ሪሶርስ የምንላቸው ማሽን ዩዘር ቨርስስ ማሽን ናቸው ማለት ነው። ስለዚህ ማሽኑ ኮምፒውተር ሊሆን ይችላል፣ ፕሪንተር ሊሆን ይችላል፣ ሀርድ ዲስክ ሊሆን ይችላል፣ ወይም ደግሞ ስካነር ሊሆን ይችላል። እነዚህ ሁሉ ቁሳቁሶች አንድ ላይ ሀርድዌር ብለን እናጠቃልላቸዋለን። ሌላው የሶፍትዌር ሀብቶች ናቸው። እነዚህም ደግሞ የተለያዩ ስራዎችን ለመስራት የሚያስችሉን ስራችንን ቀላል የሚያደርጉልን አንድ ስፔሲፊክ የሆነ ስራ ለመስራት የተዘጋጁ የኮምፒውተር ትእዛዞች ወይም ሶፍትዌሮች ናቸው ማለት ነው። በእነዚህ ሶፍትዌሮች አማካኝነት የተለያዩ ስራዎችን እንሰራለን። ከዛ ደግሞ የሰራነውን ስራ እንደ ቅድም እንዳልነው በመረጃ ስርዓት ውስጥ እናስተላልፋለን ለሚፈለገው ፐርፐዝ ማለት ነው። ሌላው የመረጃ ዳታ ወይም ዳታ ሪሶርስ የምንለው ነው። እነዚህ በዋነኛነት ወደ ሲስተሙ የሚገቡ መረጃዎች ናቸው። በጽሁፍ መልክ ሊሆን ይችላል፣ በቁጥር መልክ፣ በዳታቤዝ መልክ፣ በተለያየ አይነት ዘዴ ወደ ኮምፒውተሩ የሚገቡ መረጃዎች ናቸው ማለት ነው። ያልተቀነባበሩ ነገር ግን መረጃ ሆነው የሚያገለግሉ የግብአቶች ናቸው ማለት ነው ለሲስተማችን። እስኪ እያንዳንዱን እንመልከት። የሰው ኃይል ሀብት የምንለው ፒፕል ሪሶርስ ምንድን ነው? በአንድ የመረጃ ስርዓት ውስጥ ሚና እንመለከታለን።
አንደኛ በድርጅት ውስጥ ያሉትን ሁሉንም የመረጃ ስርዓቶች ለማንቀሳቀስ የሰው ኃይል አስፈላጊ ነው። ስለዚህ ሲስተሙ ሊኖር የሚችለው ሰዎቹ ሲኖሩ ነው ማለት ነው። ያንን ሲስተም የሚጠቀሙ ያንን ሲስተም የሚያለሙ ዩዘሮች ወይንም ፒፕል ሲኖር ሲስተሙ ይኖራል ማለት ነው። ስለዚህ አንደኛ ተጠቃሚዎች ናቸው። የኢንፎርሜሽን ሲስተሙን የሚጠቀሙት አንደኛ ዩዘሮች ናቸው፣ መረጃን ለስራቸው የሚጠቀሙ ሰዎች ማለት ነው። ለምሳሌ የሂሳብ ባለሙያዎች፣ ደንበኞች፣ ስራ አስኪያጆች እነዚህ ሁሉ ተጠቃሚዎች ናቸው። ሲስተሙ ላይ በሚገኙ መረጃ መሰረት ለተለያዩ አገልግሎቶች የሚያውሏቸው እነዚህ ዩዘሮች ናቸው። ሌላው የኢንፎርሜሽን ሲስተም ስፔሻሊስት የምንላቸው ባለሙያዎች ናቸው። እነዚህም ደግሞ ምንድናቸው? ሲስተሙን የሚያለሙና የሚያስተዳድሩ ለምሳሌ የሲስተም አናሊስቶች፣ የሶፍትዌር አልሚዎች፣ የኔትወርክ አድሚኒስትሬተሮች እነዚህ ሁሉ በባለሙያነት በሲስተሙ ላይ የሚሰሩ የሰው ኃይሎች ናቸው ማለት ነው። የሰው ኃይል ሀብቶች ላይ የሚካተቱ ናቸው ማለት ነው። በሁለተኛነት የምናየው ቁሳቁስ ብለን የተመለከትነው ሀርድዌሮች ናቸው። እነዚህ ማሽኑ እንዲሰራ የሚያደርጉት የኢንፎርሜሽን ሲስተሙ ኮምፖነንት ናቸው። መረጃን ለማቀነባበር የሚያገለግሉ ሁሉንም የሚዳስሱ ፊዚካል መሳሪያዎችና ቁሳቁሶችን ያካትታሉ። እነዚህ ቁሳቁሶች ኮምፒውተሮች ሊሆኑ ይችላሉ፣ ፕሪንተሮች ሊሆኑ ይችላሉ፣ የተለያዩ አይነት ዲቫይሶች፣ ስካነሮች፣ ኦሲአር ኦፕቲካል ካራክተር ሪኮግኒሽን ሊሆን ይችላል። እነዚህን ሁሉ የሚያካትት ናቸው ማለት ነው። የኮምፒውተር ሲስተሞች ላፕቶፕ፣ ዴስክቶፕ፣ ታብሌቶችና ስማርት ስልኮችን ሁሉ የሚያካትት ነው። ተጓዳኝ መሳሪያዎች ኦር ፔሪፌራል ዲቫይስ የምንላቸው ደግሞ እንደ ኪቦርድ፣ ማውዝ፣ ፕሪንተር ከነዚህ ሲስተሞች ጋር በጥምረት ለተለያዩ አገልግሎቶች የሚውሉ ፕሪንት ለማድረግ፣ ስካን ለማድረግ፣ የተለያዩ መረጃዎችን ለማስገባት፣ ለመቀየር የምንጠቀምባቸው ዲሳይዚንግ ዲቫይሶች ናቸው ማለት ነው። ሌላው በሶስተኛነት የምንመለከተው ሶፍትዌሮች ናቸው። ሶፍትዌሮች ያላቸው ሚና በኢንፎርሜሽን ሲስተም ውስጥ ከፍተኛ ነው። ምክንያቱም አንድ ሀርድዌር ያለ ሶፍትዌር መስራት አይችልም። ሀርድዌራችንን ሊያዝልን የሚችለው ሶፍትዌሮች ናቸው። ስለዚህ ሶፍትዌሮች በዋነኛነት ሀርድዌሮቻችንን በማዘዝ የተለያዩ ስራዎችን በመስራት ለኢንፎርሜሽን ሲስተሙ ከፍተኛ የሆነ አስተዋጽኦ የሚያበረክቱ ኮምፖነንቶች ናቸው ማለት ነው። ኮምፒውተሩ ምን መስራት እንዳለበት የሚነግሩ የትእዛዝ ስብስቦች ናቸው። በሁለት ዋና ዋና ክፍሎች ልንመለከታቸው እንችላለን። ሶፍትዌር ስንል አንደኛ ሲስተም ሶፍትዌር ነው which means ሃርድዌሩ ላይ ኢንስቶል የሚደረግ ሆኖ ሃርድዌሩ እንዲሰራ በዋነኛነት አገልግሎት ላይ የሚውል ነው። ማንኛውም ኮምፒውተር የራሱ የሆነ ሶፍትዌር ይኖረዋል ወይም ሲስተም ሶፍትዌር አለው። ለምሳሌ ኮምፒውተሮች ዴስክቶፕ፣ ዊንዶው 11፣ ዊንዶው 8፣ ዊንዶው 7 የተለያዩ ኦፕሬቲንግ ሲስተሞች ይኖሩታል። ስልኮቻችንን ብንመለከት አንድሮይድ፣ አይኦኤስ የሚባሉ የኦፕሬቲንግ ሲስተም አይነቶች ተጨኖባቸው ነው የሚመጡት። ከዛ በኋላ ነው ሌሎችን አፕሊኬሽን ሶፍትዌሮች ጭነን አገልግሎት ላይ ልናውል የምንችለው። እነዚህ ሲስተም ሶፍትዌሮች ሲኖሩ ነው። ሌላው የመተግበሪያ ሶፍትዌሮች ናቸው። እነዚህ ደግሞ ይበልጥ የተለየ ስራን በስፔሲፊካሊ ለመስራት ተብለው የሚዘጋጁ ናቸው። ለምሳሌ ቴክስቶችን ኤዲት ለማድረግ ማይክሮሶፍት ወርድን ልንጠቀም እንችላለን። እንደዚሁም ቁጥሮችን ደግሞ ለመስራት ካልኩሌት ለማድረግ፣ ቻርቶችን ለማዘጋጀት፣ የተለያዩ አናሊቲካል የሆኑ ማቴማቲካል ካልኩሌሽኖችን ለመስራት ኤክሴልን እንጠቀማለን። የቤተ መጻሕፍት ማኔጅመንት ሶፍትዌር ለምሳሌ በአንድ ቤተ መጻሕፍት ውስጥ የሚገኙትን መጽሐፍቶች ለማደራጀት፣ የተለያዩ ሰርቪሶችን ለመስጠት ደግሞ የተለያዩ አፕሊኬሽኖችን እንጠቀማለን። ለምሳሌ እንደ ግሪንስቶን ሊሆን ይችላል፣ ዲስፔስ ሊሆን ይችላል። እነዚህ አፕሊኬሽን ሶፍትዌር የምንላቸው ናቸው፣ ምክንያቱም ስፔሲፊክ የሆነ ስራ ስለሚሰሩ። ሌላው በኢንፎርሜሽን ሲስተም ላይ እንደ ሀብት ወይም ሪሶርስ የምንጠቀመው ሌላው ዳታ ሪሶርስ ነው፣ የመረጃ ሀብት ማለት ነው። ይህ ቤዚካሊ ሲስተም ውስጥ የሚገባ መረጃ ማለት ነው። በመጀመሪያ ደረጃ ይሄ ዳታ ነው ተቀነባብሮ ወደ ኢንፎርሜሽንነት ወደ ዲሲዥን ሜኪንግ ሲስተም የሚቀየረው ማለት ነው። ስለዚህ
ይሄ the basic unit of our information system ነው ማለት ነው። ይህ ሲስተም የሚያቀነባብረው ጥሬ ሀብት ነው። ሲስተሙ የሚያቀነባብረው ጥሬ ሀብት ማለት ዳታ ነው ማለት ነው። ዳታ በተለያዩ ቅርጾች ሊገኝ ይችላል። ለምሳሌ ፊደላት፣ ቁጥሮች፣ አልፋ ኒሜሪክ የምንላቸው ስሞች፣ የሂሳብ ቁጥሮች፣ የገንዘብ መጠኖች፣ እነዚህ ሁሉ ዳታዎች ናቸው። ሌላው ጽሁፍ ሊሆን ይችላል። ሪፖርት፣ ማኑዋል፣ መመሪያ፣ ደብዳቤ፣ ቃለ ጉባኤ፣ ውሎች፣ እነዚህ ሁሉ የጽሁፍ ወይ ሪፖርት የጽሁፍ ቴክስት በቴክስት የምናገኛቸው የዳታ አይነቶች ናቸው። ሌላው በምስል የምናገኛቸው እንደ ካርታ፣ እንደ ፎቶ፣ ፐርሰናል ፎቶዎች ሊሆኑ ይችላሉ። እንደዚሁም የተለያዩ ላንድስኬፖች ሊሆኑ ይችላሉ፣ ንድፎች ሊሆኑ ይችላሉ። እነዚህን ሁሉ የሚያካትተው ደግሞ ኢሜጅ ነው ማለት ነው። ሌላው ድምጽ ነው፣ ኦዲዮ፣ የተቀረጹ ንግግሮች፣ ኢንተርቪዎች ሊሆኑ ይችላል፣ የግለሰቦች ንግግሮች ሊሆኑ ይችላሉ። እነዚህ ኦዲዮ ፋይሎች ናቸው ማለት ነው። ስለዚህ ፋይሎቹን በተለያየ አይነት ፎርማት ልናገኛቸው እንችላለን። ከዚህ በመቀጠል ደግሞ መረጃ ማደራጀትና ማከማቸት የሚለውን እንመለከታለን። አንድ መረጃ ከተሰባሰበ በኋላ ኦርጋናይዝ ከሆነ በኋላ ለሚፈለገው ሰው ዲስሚኔት ከሆነ በኋላ እንደዚሁ በአግባቡ ምን መደረግ አለበት? መቀመጥ አለበት። ስለዚህ የት ነው የምናስቀምጣቸው እነዚህ መረጃዎች ካል ሲስተሙ እንደ ሲስተም ይኖራል። ነገር ግን ሲስተሙ ደግሞ መረጃዎችን የሚያስቀምጥበት የራሱ የሆነ ቦታዎች ይኖሩታል ማለት ነው። ከነዚህ ቦታዎች ውስጥ ለምሳሌ መረጃ ማከማቻ አይነቶች አሉ። አንደኛው ማግኔቲክ ዲስክ የምንለው ኮምፒውተራችን ሃርድ ድራይቭ የኮምፒውተራችን ሃርድ ድራይቭ ማግኔቲክ ዲስክ ወይም መግነጢሳዊ ዲስኮች ላይ ልናስቀምጥ እንችላለን መረጃዎቻችንን። ሲ ላይ፣ ዲ ላይ፣ ማይ ዶክመንት ውስጥ፣ ዴስክቶፕ ላይ፣ እነዚህ ሁሉ ማስቀመጫ ዲስኮች ናቸው ማለት ነው። ሌላው ሶሊድ ስቴት ድራይቭ የምንለው ነው። መረጃን በፍጥነት ለማንበብና ለመጻፍ የሚረዱ ዘመናዊ መሳሪያዎች ናቸው። ይበልጥ ከማግኔቲክ ዲስክ በበለጠ መልኩ መረጃ የሚይዝልን ነው። ሌላው ኦፕቲካል ዲስኮች ደግሞ አሉ፣ እንደዚሁ እንደ ሲዲ፣ ዲቪዲ ያሉ። እነዚህ ደግሞ መረጃዎችን ኦፕቲካል በሆነ ቴክኖሎጂ አማካኝነት መረጃዎችን ይይዙልናል። ሌላው ክላውድ ስቶሬጅ ነው። ክላውድ ስቶሬጅ መረጃን በኢንተርኔት አማካኝነት በራቀ ቦታ በሚገኝ ሰርቨር ላይ ማስቀመጥ የሚችል ነው። ስለዚህ አንድ ሰው ካለበት ቦታ ሆኖ እነዚህ መረጃዎች እንዲያገኝ ከፈለገ በኢንፎርሜሽን ሲስተም ውስጥ ያሉትን መረጃዎች ማግኘት ከፈለገ መረጃውን ማስቀመጥ ያለበት ክላውድ ላይ ይሆናል ማለት ነው። ቀደም ብለን ያየናቸው እንደ ኦፕቲካል ዲስክ እና ማግኔቲክ ዲስክ ኮምፒውተራችን ላይ ስለሆኑ ኮምፒውተራችንን እስካልከፈትን ድረስ ማግኘት የምንችላቸው አይደሉም። ክላውድ ስቶሬጅ ግን በሚሆንበት ጊዜ ካለንበት ከየትኛውም የዓለም ክፍል ሆነን መረጃውን አክሰስ ማድረግ እንችላለን። ለምሳሌ ጉግል ድራይቭ፣ ዋን ድራይቭ የምንላቸው ወርክ ስፔሶች ላይ መረጃዎቻችንን ብናስቀምጥ በቀላሉ መረጃዎቻችንን ካለንበት ቦታ ማግኘት እንችላለን ማለት ነው። ስለዚህ አክሴሲቢሊቲው ከፍተኛ ነው። መረጃን ማከማቸትና ማደራጀትን ስንመለከት እንግዲህ ሌላው መረጃን ከምናስቀምጥበት ማስቀመጫው አንዱ ደግሞ ምንድነው? ዳታቤዝ ነው። ዳታቤዝ መረጃዎቻችንን በልዩ መለያ በመስጠት የሚያደራጅልን፣ በፈለግነው ጊዜ አክሰስ እንድናደርግ የሚያስችለን፣ ለመረጃዎቻችን ደህንነት ደግሞ ሰኪውርድ እንዲሆኑ የሚያደርግልን፣ እንደዚሁም መረጃዎቻችንን ሴንትራላይዝድ በሆነ ሲስተም ለተለያዩ ሰዎች እንድናጋራ የሚያስችለን የመረጃ ማደራጃ ነው ማለት ነው። ስለዚህ እነዚህ የዳታቤዝ ውስጥ መረጃዎቻችንን አስቀመጥን ማለት በቀላሉ መረጃዎቻችንን ማግኘት እንችላለን ማለት ነው። መረጃዎቻችን ሰኪውርድ ይሆናሉ ማለት ነው። ስለዚህ አንድን ያስቀመጥነውን መረጃ ደግሞ በፈለግነው ጊዜ ልንጠቀመው እንችላለን፣ ልናጋራው እንችላለን፣ ሼርድ ልናደርገው እንችላለን ለሰዎች። ስለዚህ ቀላል ይሆናል ማለት ነው። መረጃው በመረጃ ስርዓት ውስጥ ሳይደራጅ መቀመጥ የለበትም። በማኔጅመንት ኢንፎርሜሽን ሲስተም ውስጥ መረጃዎች በዳታቤዝ ውስጥ በዝርዝር በአይነትና በቁልፍ ቃላት ተደራጅተው ይቀመጣሉ። ይህም መረጃው ሲፈለግ በቀላሉ በሰከንዶች ውስጥ ለማግኘት ያግዛል ማለት ማድረግ እንችላለን ማለት ነው።
ስለዚህ ዳታቤዝ አንዱ መረጃዎችን የምናደራጅበት ነው። ሌላው የዳታቤዝ ጠቀሜታ የምንፈልገውን ፋይል በፈለግነው አይነት ክራይቴሪያ ልንፈልገው እንችላለን። ለምሳሌ በመለያ ቁጥሩ ልንፈልገው እንችላለን፣ በይዘቱ በኮንቴንቱ ልንፈልግ እንችላለን፣ በተለያየ አይነት ሜታ ዳታዎች በሳይዙ ልንፈልግ እንችላለን። ስለዚህ የአማራጫችን የተለያየ አማራጮችን ተጠቅመን መረጃውን ለመፈለግም ያስችላል። ስለዚህ ሰርቸቢሊቲውን ከፍተኛ ያደርገዋል ማለት ነው ዳታቤዝ ላይ መቀመጡ። ሌላው የመረጃ ደህንነትና ጥበቃ ሪቴንሽን ኤንድ ሴኩሪቲ ነው። አንድ መረጃ ኢንፎርሜሽን ሲስተም ውስጥ ከገባ ጊዜ ጀምሮ ጥቅም ላይ ከዋለ ጀምሮ በአግባቡ ከተደራጀ በኋላ በአግባቡ ደግሞ መጠበቅ አለበት። ምክንያቱም አንድ መረጃ ሲስተም ውስጥ ተቀምጧል ማለት ሁልጊዜ ደህንነቱ የተጠበቀ ነው ማለት ላይሆን ይችላል። ስለዚህ ተገቢውን የሆነ ጥንቃቄ ልናደርግላቸው ይገባል። ከነዚህም ውስጥ አንደኛው የመጠባበቂያ ፋይሎችን ማዘጋጀት ነው። ባካፕ የምንለው የመጠባበቂያ ቅጂዎችን ማዘጋጀት። ምክንያቱም ፋይሉ በተለያየ ምክንያት ሊበላሽ ይችላል፣ ፌል ሊያደርግ ይችላል ሲስተሙ። ስለዚህ እንደዚህ አይነት ጊዜ በሚያጋጥመን ወቅት ፋይሉን መልሰን ለማግኘት ባካፖችን መያዝ ሊኖርብን ይገባል። አንደኛ በኤክስተርናል ሃርድ ዲስክ ክላውድ ላይ፣ እንደዚሁም ደግሞ በተለየ የመረጃ ማስቀመጫ ቋት ውስጥ በማስቀመጥ መረጃው ኤኒታይም ቢጠፋብን፣ ቢሰረዝብን፣ ቢቀየርብን መልሰን የምናገኝበትን ባካፕ መያዝ ይኖርብናል። ሌላው ኢንክሪፕሽን ነው። መረጃውን በሚስጥራዊ ኮድ በመቆለፍ በመቀየር መረጃውን ሴኩሪቲውን የምንጠብቅበት መንገድ ነው። ሌላው ሪቴንሽን ፖሊሲ ልናዘጋጅላቸው ይገባል። መረጃዎች እስከ መቼ ጊዜ ድረስ ነው መቆየት ያለበት ያ መረጃ የሚለውን የሚገልጽ ፖሊሲ ወይም መመሪያ ሊኖረን ይገባል ማለት ነው። ይህም ጠቀሜታው ምንድነው? ያለ አግባብ መረጃዎችን ይዘን እንዳንጠብቅ፣ ቦታ እንዳይዙብን ከማድረግ አንጻር መረጃዎቹ እስከ መቼ ጊዜ ድረስ መቆየት አለባቸው የሚለውን ሪቴንሽን ስኬጁላቸውን ማወቅ ይጠበቅብናል ማለት ነው። ከሌላቸውም ማዘጋጀት ይኖርብናል። ሌላው የምንመለከተው የቢሮ ኦቶሜሽን የምንለውን የኢንፎርሜሽን ሲስተም ይሆናል። ኦፊስ ኦቶሜሽን ስንል ምን ማለታችን ነው? አሁን እንደምታውቁት ስራችንን ቀለል የሚያደርጉልን የተለያዩ ሶፍትዌሮች አሉ። የተለያዩ የኢንፎርሜሽን ሲስተም ስርዓቶች አሉ። እነዚህን በመጠቀም የኦፊስ ስራችንን ቀለል ማድረግ የሚያስችሉ ናቸው ማለት ነው። ስለዚህ የቢሮ ኦቶሜሽን ስንል በግለሰቦች በስራ ቡድኖችና በድርጅቶች መካከል የኤሌክትሮኒክ መልእክቶችን፣ ሰነዶችንና ሌሎች የግንኙነት አይነቶችን የሚሰበስብ፣ የሚያቀነባብር፣ የሚያከማችና የሚያስተላልፍ በኮምፒውተር ላይ የተመሰረተ የመረጃ ስርዓት ነው ማለት ነው። ስለዚህ መረጃ የማሰባሰብ፣ መረጃን ጠብቆ የማቆየት፣ መረጃን የማጋራት እና የመጠቀም እንደዚሁም መረጃውን በአግባቡ የመጠበቅን አጠቃላይ ስራ በኮምፒውተር አማካኝነት ስናካሄድ የቢሮ ኦቶሜሽን እንለዋለን ማለት ነው። የቢሮ ኦቶሜሽን ዋና ዋና ተግባራቶች ምንድን ናቸው ካል የተለያዩ ቢሮዎች መረጃዎች እንዲይዙ፣ ያላቸው መረጃ እንዲያጋሩ፣ እንደዚሁም ደግሞ በነዛ መረጃዎች አማካኝነት ደግሞ የተለያዩ ስራዎችን ባሉበት ስፍራ ላይ ሆነው እንዲሰሩ የሚያስችል ሲስተም ነው ማለት ነው። ስለዚህ የቢሮ ኦቶሜሽን በዋናነት ያሉት ተግባራት አንደኛ የሰነድ ዝግጅትና አስተዳደር ነው። ዶክመንቶች ይፈጠራሉ፣ ዶክመንቶች ይመጣሉ። እነዚህን ዶክመንቶች ሰንዶ የመያዝ ተግባርን ያከናውናል ማለት ነው። እንደዚሁም ደግሞ ሰነዶችን መፍጠርም ሊሆን ይችላል። የተለያዩ ዘዴዎችን በመጠቀም ሰነዶችን ይፈጥራል። ሰነዶችን በዲጂታል መልክ ማዘጋጀትና ማደራጀት፣ ለምሳሌ ወርድ ፕሮሰሲንግ፣ ዴስክቶፕ ፐብሊሽንግ፣ እንደዚሁም ዲጂታይዜሽን ስካኒንግ በማድረግ የተለያዩ ዶክመንቶችን ያዘጋጃል ማለት ነው። ግን ጥቅሙ ምንድነው? የወረቀት አጠቃቀምን ይቀንሳል። ሰነዶችን በቀላሉ ለማግኘት
ያግዛል። ከዚህ አንጻር ያለው ጠቀሜታ እጅግ ጉልህ ነው ማለት ነው። ኦልሞስት ፔፐርለስ በሆነ መልኩ መረጃዎች እንዲፈጠሩና እንደዚሁም በሲስተም ውስጥ እንዲዘዋወሩ የሚያስችል ነው። ሌላው የኤሌክትሮኒክ ግንኙነት የምንለው ሲስተምን የያዘ ነው። ኦፊስ አውቶሜሽን የምንለው መረጃን ከአንድ ቦታ ወደ ሌላ ቦታ በፍጥነት ማስተላለፍ። ከዚህ ቀደም በሰው ኃይል የሚከናወን ስራን በኤሌክትሮኒክ ኮሚኒኬሽን አማካኝነት በቀላሉ በጽሁፍ፣ በድምጽ፣ በምስል በማስተላለፍ ሰዎች ካሉበት ቦታ ሆነው የስራ ግንኙነት እንዲያደርጉ የሚያስችል ነው ማለት ነው። መረጃን ከአንድ ቦታ ወደ ሌላ ቦታ በፍጥነት ያስተላልፋል። ለምሳሌ እንደ ኢሜይል፣ ቮይስ ሜይል እንደዚሁም ፋክስን ብንመለከት በቀላሉ መረጃዎች ከአንድ ቦታ ወደ ሌላ ቦታ የምናዘዋውርባቸው ሲስተሞች ወይም ዘዴዎች ናቸው። ስለዚህ ኤሌክትሮኒክ ኮሚኒኬሽን አንዱ የኦፊስ አውቶሜሽን ተግባር ነው ማለት ነው። ጥቅሙን ከተመለከተ መልእክቶች በሰከንዶች ውስጥ ለብዙ ሰዎች እንዲደርሱ ያደርጋል ማለት ነው። ስለዚህ ይህም ከፍተኛ የሆነ ጠቀሜታ አለው ኤፊሽንሲን ከማረጋገጥ አንጻር። ያው ድሮ በእጅ ጽሁፍ የምንጽፈውን አሁን ወርድ ላይ እንጽፋለን። ፐብሊሸር ልንጠቀም እንችላለን። ኤክሴልን ልንጠቀም እንችላለን። በእነዚህ ሶፍትዌሮች አማካኝነት በቀላሉ ዶክመንቶችን ማዘጋጀት ያስችለናል። ሌላው ኮሚኒኬሽን ላይ ስንመጣ በቪዲዮ ኮንፈረንሲንግ ሊሆን ይችላል፣ በፋክስ እንደዚሁም በኢሜይል እና በመሳሰሉት የኤሌክትሮኒክ ዘዴዎች መረጃዎችን መለዋወጥ፣ መልእክቶችን ማስተላለፍ የሚያስችል ነው ማለት ነው ኦፊስ አውቶሜሽን። ሌላው ተግባሩ የኦፊስ አውቶሜሽን የቡድን ቅንጅታዊ ስራ ነው። ቴሌኮንፈረንሲንግ ኤንድ ኮላቦሬሽን የምንለው ሌላው የቢሮ አውቶሜሽን ተግባር ነው ማለት ነው። ስለዚህ ከዚህ አንጻርን ስንመለከት በቀላሉ ሰዎች ባሉበት ቦታ ሆነው እንዲገናኙ፣ በአንድ ጉዳይ ላይ በጋራ ስራ ላይ እንዲወያዩ፣ መልእክት እንዲቀያየሩ፣ መረጃ እንዲለዋወጡ፣ ዶክመንቶችን አፕዴት እንዲያደርጉ ያስችላል ማለት ነው። ስለዚህ በተለያዩ ቦታዎች ያሉ ሰራተኞች በአንድ ላይ እንዲሰሩ ማድረግ ይችላል። ግሩፕ ታስክ በሚኖርበት ጊዜ በአንድ ስራ ለመስራት የተሰባሰበ ታስክ ፎርስ ቢኖር ወይንም ታስክ ግሩፕ ቢኖር እነዛ ግሩፖች ባሉበት ቦታ ላይ ሆነው የሚሰሩትን ስራ ሂደት መከታተል በሚያስችል መልኩ የደረሱበትን መረጃ ለሌሎች እያጋሩ ስራቸውን በጋራ መስራት ይችላሉ ማለት ነው። ፊዚካሊ መገናኘት ሳይጠበቅባቸው ቪዲዮ ኮንፈረንሲንግ እንደ ዙም እና ቲምስ የመሳሰሉትን ልንጠቀም እንችላለን። የጋራ የስራ መቁጠሪያ ኤሌክትሮኒክ ካላንደርስንም እንደዚሁ ልንጠቀም እንችላለን ማለት ነው። ጥቅሙን ከተመለከትን በአካል ሳይገናኙ ስብሰባዎችን ለማካሄድና የስራ ሂደቶችን ለመከታተል ያስችላል ማለት ነው። የቢሮ አውቶሜሽን ጠቀሜታዎችን ለመመልከት ያክል አንደኛ ለፍጥነት ነው። ፍጥነት ሰዎች በአካል መሄድ ሳይጠበቅባቸው ባሉበት ቦታ መረጃዎችን ማስተላለፍ መቻላቸው አንደኛ ውሳኔ ያቀላጥፋል፣ ምቾት አለው፣ ኮንቪኒየንስ ይኖረዋል፣ እንደዚሁም ደግሞ ኤፊሽንት ነው ማለት ነው። ስለዚህ ነገሮችን በቀላሉ በዚህ መልኩ ልናከናውን እንችላለን። ትክክለኛነት በተመለከተ በሰው ስህተት ሊፈጠሩ የሚችሉ ግድፈቶችን ይቀንሳል። ምክንያቱም መረጃዎች አብዛኛውን ጊዜ ማኑዋሊ በሚሆንበት ጊዜ ስህተት ይኖራል። ይሄ ግን በቀላሉ ሰዎች ፌስ ቱ ፌስ ተገናኝተው የሚነጋገሩበት በመሆኑ እንደዚሁም ደግሞ መልእክቶቹን ኦንላይን የሚወያዩበት ስለሆነ በቀላሉ አካውንተብልም ነው። ምንም አይነት ሚስ ኮሚኒኬሽን አይኖርም። ስለዚህ ከዚህ አንጻር ይበልጥ አኪዩሬት የሆነ መረጃዎችን ለማስተላለፍ ያግዛል ማለት ነው። ሌላው ቦታ መቆጠብ ነው። መረጃዎች በዲጂታል መልክ ስለሚቀመጡ ትልልቅ የፋይል መደርደሪያዎችን ያስቀራል። በወረቀት የሚፈጠሩ ፋይሎች እንደሚታወቀው በጣም ብዛት ያለው ቦታ ይይዛሉ። እነዚህ ግን ዲጂታሊ ስለሚገኙ በቀላሉ መረጃውን በዲጂታል ፎርማታቸው በኮምፒውተር ላይ በማስቀመጥ የቦታ ጥበትን መቆጠብ እንችላለን ማለት ነው። ሌላው ትብብር ነው። የስራ ቡድኖች መረጃን በቀላሉ እንዲለዋወጡ በማድረግ ምርታማነትን ይጨምራል። ቅድም እንዳልነው ኤፊሽንሲ
ይኖረዋል ማለት ነው። ስራቸው እያከናወኑ ባሉበት ቦታ ሆነው መስራት ስለሚያስችል ትብብርን ያቀላጥፋል። እንደዚሁም ደግሞ ዊዛውት ኤኒ ኤክስትራ ኮስት መረጃዎችን በማስተላለፍ ኤፊሽንሲን ያረጋግጣል ማለት ነው። እሺ ዋና ዋና የቢሮ ኦቶሜሽን አይነቶችን እንመልከት። በተግባር የምንጠቀምባቸው የኦፊስ ኦቶሜሽኖች አንደኛ ቅድም እንዳልነው የሰነድ ዝግጅትና ህትመት ነው። የተለያዩ ዶክመንቶችን ለማዘጋጀት የጽሁፍ፣ የቁጥር፣ የቪዲዮ የተለያዩ የኦዲዮ ፋይሎችን ለማዘጋጀት ይጠቅመናል ማለት ነው ኦፊስ ኦቶሜሽን። ስለዚህ የሰነድ ዝግጅትና ህትመት ላይ ከፍተኛ የሆነ አስተዋጽኦ አለው። የዘርፍ ሰነዶችን በዲጂታል መልክ የመፍጠር የማረምና የማስዋብ ተግባር ላይ ያተኩራል። ለምሳሌ ወርድ ፕሮሰሲንግ ጽሁፎችን ለመስራት እንደ ማይክሮሶፍት ወርድ፣ ጉግል ዶክ ያሉት ሶፍትዌሮችን በመጠቀም ቴክስቶችን ኤዲት ማድረግ እንደዚሁም በጣም ለማየት እንደዚሁም ለመረዳት ምቹ የሆኑ ዶክመንቶችን ለማዘጋጀት ያስችላል። ሌላው ዴስክቶፕ ፐብሊሽንግ የምንለው ይበልጥ ውስብስብ የሆኑ ንድፎችን ለማዘጋጀት መጽሄቶችን፣ ብሮሸሮችን፣ ሪፖርቶችን ለማዘጋጀት የምንጠቀምባቸው ሶፍትዌሮች ናቸው። እንደ አዶቤ ኢንዲዛይን፣ ኤምኤስ ፐብሊሸር ያሉ ሶፍትዌሮችን በመጠቀም እነዚህን ዶክመንቶች ማዘጋጀት ያስችላል። አንድን የስራ መመሪያ ማንዋል በወርድ አዘጋጅቶ በውስጡ ምስሎችንና ሰንጠረዦችን በማካተት ለህትመት ዝግጁ ማድረግ ይቻላል። ስለዚህ እነዚህን ለመስራት ያስችላል። የሰነድ ዝግጅት ላይ ያለው አስተዋጽኦ ከፍተኛ ነው። የኤሌክትሮኒክ ግንኙነት ስርዓት ሌላው ነው። ኤሌክትሮኒክ ኮሚኒኬሽን ሲስተም መረጃን፣ መልእክትንና ፋይሎችን ከአንድ ቦታ ወደ ሌላ ቦታ በፍጥነት ለማስተላለፍ የሚያገለግል ስርዓት ነው። ስለዚህ ሰዎች በቀላሉ እነዚህን ቴክኖሎጂዎች በመጠቀም ኦፊስ ኦቶሜሽንን በመጠቀም ሊገናኙ ይችላሉ። ኢሜይል፣ የድምጽ መልእክት እንደዚሁም ፋክስ እንደ ምሳሌ ልናያቸው እንችላለን። የአንድን ስብሰባ ቃለ ጉባኤ ለምሳሌ ወዲያውኑ በኢሜይል ለሁሉም የስራ ባልደረቦች መላክ ይህ በሰው መልእክት የመላክ ጊዜና ወጪን ያስቀራል ማለት ነው። ስለዚህ በአንድ ስብሰባ ላይ የተከናወነን ጉዳይ በቃለ ጉባኤ መልክ አዘጋጅቶ በቀላሉ ለስብሰባው ተሳታፊዎች ባሉበት ቦታ ሆነው እንዲደርሳቸው ማድረግ ይቻላል ማለት ነው ዊዝን ሰርቴን ሚኒትስ። ሌላው የኤሌክትሮኒክስ ስብሰባ ስርዓቶች ኤሌክትሮኒክ ሚቲንግ ሲስተሙ ሌላው የኦፊስ ኦቶሜሽን አይነት ነው። በተለያዩ ቦታዎች ያሉ ሰዎች በአካል ሳይገናኙ በቴክኖሎጂ ታግዘው እንዲመካከሩና ውሳኔ እንዲሰጡ የሚያስችል ስርዓት ነው ማለት ነው። ስለዚህ አሁን ባለንበት ዘመን ሰዎች ሞቢሊቲያቸው በጣም ከፍተኛ እንደመሆኑ ባሉበት ቦታ ላይ ሆነው አስፈላጊ የሆኑ ስብሰባዎችን ሊያደርጉ ይችላሉ ማለት ነው። ምክንያቱም እነዚህ የኤሌክትሮኒክ ሚቲንግ ሲስተሞች ቀላል ስለሚያደርጉላቸው፣ አንደኛ ቪዲዮ ኮንፈረንሲንግ ነው። ለምሳሌ አንድ ሰው ባለበት ቦታ ሆኖ ስብሰባዎችን ሊያካሄድ ይችላል። በምስልና በድምጽ መገናኘት በዙም፣ በማይክሮሶፍት ቲም፣ ጉግል ሚት በመሳሰሉ ሶፍትዌሮች አማካኝነት ሊገናኝ ይችላል ማለት ነው። በቪዲዮ እና እንደዚሁም በድምጽ በምስል እና በድምጽ በተቀናጀ መልኩ እዛው እንዳለ በሚመስል መልኩ ስብሰባዎችን ማካሄድ ያስችላል ማለት ነው። ኢቨን ትሬኒንጎችንም ማካሄድ ይቻላል። የተለያዩ ትምህርታዊ ውይይቶችን ማካሄድ ይቻላል። ከዚህ አንጻር ያለው አስተዋጽኦ ከፍተኛ ነው። ኮላቦሬሽን ቱልስ ለምሳሌ ቅድም እንዳልነው በጋራ በአንድ ሰነድ ላይ መስራትና ሀሳብ መለዋወጥ ስላክና ትሪሎ የሚባሉትን እንደ ምሳሌ ማንሳት እንችላለን። ስለዚህ አንድ ጉዳይ ኖሮ በዛ ጉዳይ ላይ የሚሰሩ የቡድን አባላት ባሉበት ቦታ ሆነው መረጃዎቻቸውን በመጋራት በአንድ ጉዳይ ላይ አብሮ መስራት የሚያስችል ነው። እንደ ምሳሌ ለማየት በአዲስ አበባ የሚገኝ ስራ አስኪያጅ በባህር ዳርና በሐዋሳ ከሚገኙ የቅርንጫፍ ኃላፊዎች ጋር በቪዲዮ ስብሰባ ቨርቹዋል ሚቲንግ የወሩን አፈጻጸም መገምገም ይችላል ማለት ነው። ስለዚህ ይሄ በከፍተኛ ሁኔታ ወጪን ከመቆጠብ አንጻር እንደዚሁም ደግሞ ስራን ከማቃለልና ፈጣን ውሳኔዎችን ከመወሰን አንጻር ያለው አስተዋጽኦ ከፍተኛ ነው ማለት ነው።
የኤሌክትሮኒክ ስብሰባ ስርዓቶችን በተለያዩ አይነት መንገድ ማየት እንችላለን። አንደኛው የቪዲዮ ኮንፈረንስ ነው። ቪዲዮ ኮንፈረንሲንግ ስንል ቅድም እንዳልነው በምስልና በድምጽ በሁለቱም የምንገናኝበት ነው፣ በቪዲዮ ማለት ነው። ይህ በጣም የታወቀውና ምስልን ከድምጽ ጋር አጣምሮ የፊት ለፊት ግንኙነትን የሚተካ ስርዓት ነው ማለት ነው። ስለዚህ ሰዎች አጠገባችን እንዳሉ እንዲመስለን የሚያደርግ ስርዓት ነው ማለት ነው። ይህ ደግሞ ከየትኛው ሲስተም ጋር ይመሳሰላል? አሁን ቨርቹዋል ሪያሊቲ የምንለው እንደዚሁም ኦግመንትድ ሪያሊቲ ከምንላቸው ከዚህ ሀየር ከሆኑ ቴክኖሎጂዎች ጋር የሚያመሳስለው ነገር አለ። እነዛ ቨርቹዋል ኢሜጆችን በመፍጠር ቢሆንም ከዚህኛው ጋር አንድ አይነት የሆነ ኦብጀክቲቭ ነው ያላቸው። ሰዎች ያሉበት አጠገባችን እንዳሉ እንዲመስለን ወይንም የሚፈልጉበት ቦታ ላይ እንዳሉ ሆነው እንዲሰማቸው የሚያደርግ ቴክኖሎጂ እንደመሆኑ ተመሳስሎሽ አለው ማለት ነው። ተሳታፊዎች እርስ በርስ እየተያዩና ድምጻቸውን እያሰሙ በቅጽበት ሪል ታይም ይነጋገራሉ ማለት ነው። ስለዚህ ከዚህ አንጻር ያለው አስተዋጽኦ እጅግ ከፍተኛ ነው። መሳሪያዎቹን የምንጠቀማቸው መሳሪያዎች እንደ ካሜራ፣ ማይክሮፎን፣ ስክሪን እና እንደ ዙም እና ማይክሮሶፍት ቲም፣ ጉግል ሚት ያሉ ሶፍትዌሮችን አንድ ላይ በማቀናጀት ይህንን የቪዲዮ ኮንፈረንስ ማድረግ እንችላለን ማለት ነው። ጥቅሙ የአካል እንቅስቃሴንና የፊት ገጽታን ለማየት ስለሚያስችል ልክ እንደ መደበኛ ስብሰባ ይቆጠራል ማለት ነው። የኮምፒውተር ኮንፈረንስ ሌላው የኤሌክትሮኒክ ስብሰባ ስርዓት አይነት ነው። ኦር ኤሌክትሮኒክ ሚቲንግ ሲስተም የምንለው ነው። ይህ በጽሁፍና በጋራ ሰነዶች ላይ በማተኮር የሚደረግ የስብሰባ አይነት ነው። ስለዚህ ቲዝ ሞር ኦፍ ቪዲዮ ቻቲንግ ሳይሆን ቻቲንግ ብቻ ነው፣ ውይይት የምናደርግበት ነው። ተሳታፊዎች በአንድ የጋራ መድረክ ላይ ጽሁፎችን በመለዋወጥ ወይም በአንድ ሰነድ ላይ በጋራ ሀሳብ በመስጠት የሚወያዩበት ነው ማለት ነው። ለዚህ አገልግሎት የሚውሉ መሳሪያዎች አንደኛ የቡድን መወያያ መድረኮች እንደ ስላክን፣ ዲስኮርድ ያሉ ፕላትፎርሞች፣ እንደዚሁም ደግሞ የጋራ ሰነድ ማቀነባበሪያዎች፣ ጉግል ዶክ የጋራ አስተያየት መስጫ ፕላትፎርሞች ያስፈልጉናል ማለት ነው። ሁሉም ሰው በተመሳሳይ ሰዓት መገኘት ባይችል እንኳን የየራሱን ሀሳብ በጽሁፍ አስፍሮ ለማለፍ ይመቻል። ስለዚህ የደረስንበትን ሪፖርት የደረስንበትን ጉዳይ በጽሁፍ በማስቀመጥ ለተቀሩት የቡድኑ አባላት ሜሴጅ ማስተላለፍ እንችላለን። የደረስንበትን መረጃ ማስተላለፍ እንችላለን። ስለዚህ በዛ መልኩ የቡድን ስራን ያቀላጥፋል ማለት ነው። ቴሌኮንፈረንስ ሌላው ነው። ልክ እንደ ቪዲዮ ኮንፈረንሲንግ ሆኖ ይሄ ግን ድምጽ ብቻ በድምጽ ብቻ የሚከናወን ውይይት ወይንም ስብሰባ ነው ማለት ነው። ይህ በዋናነት በድምጽ ግንኙነት ላይ የተመሰረተ የስብሰባ ዘዴ ነው። ብዙ ተሳታፊዎች በስልክ መስመር ወይንም በኢንተርኔት አማካኝነት በድምጽ ብቻ ተያይዘው የሚወያዩበት ነው። ለዚህ አገልግሎት የሚውሉ መሳሪያዎች እንደ የስልክ ጥሪ ማቀናጃዎች፣ ኮንፈረንሲንግ ኮል ወይንም እንደ ስካይፕ ኦዲዮ ያሉ መተግበሪያዎች ያስፈልጉናል። ዋናው ጥቅሙ ደግሞ ምስል ለማስተላለፍ የሚያስችል ፈጣን ኢንተርኔት በሌለበት ቦታ ወይም ምስል አስፈላጊ ባልሆነበት ሁኔታ በቀላሉ በድምጽ ብቻ ለመወያየት ይረዳናል ማለት ነው። ስለዚህ ቴሌኮንፈረንሲስ ዋን ኦፍ ኤሌክትሮኒክ ሚቲንግ ሲስተም። ከዚህ በመቀጠል የመረጃ ስርዓት አይነቶችን እንመለከታለን። እነዚህንም በሁለት አይነት ዋና ዋና አይነቶች በማየት መረጃ ሲስተም ውስጥ ወይንም የኢንፎርሜሽን ሲስተም ውስጥ የምናገኛቸው ሁለት አይነት ሲስተሞች አሉ። እነዚህም የስራ ክንውን መመዝገቢያ ስርዓት ኦር ትራንዛክሽን ፕሮሰሲንግ ሲስተም እና እንደዚሁም የውሳኔ ድጋፍ ስርዓት ኦር ዲሲዥን ሰፖርት ሲስተም የምንለው ነው። እነዚህ ሁለት የመረጃ ስርዓቶች ኢንፎርሜሽን ሲስተምስ በአንድ ድርጅት ውስጥ ያላቸው ሚና የተለያየ ቢሆንም አንዱ ለሌላው መሰረት ናቸው ማለት ነው። ሚናቸው የተለያየ ነው። ምክንያቱም አንድ የመረጃ ስርዓት ውስጥ መረጃ እንደሚገባ ተመልክተናል። ይህም በኦፕሬሽናል ሌቭል በፓርት ዋን እንደተመለከት ነው። ኦፕሬሽናል ሌቭል ላይ መረጃዎች ይገባሉ፣ ዳታዎች ይገባሉ። ከዛ በኋላ እነዚህ የገቡት መረጃዎች ፕሮሰስ ይደረጋሉ። ፕሮሰስ ከተደረጉ በኋላ የተለያዩ ሪፖርቶች
የተዘጋጁ ሪፖርቶችን ደግሞ ለተለያዩ ውሳኔ ለመስጠት የምንጠቀምበት ይሆናል ማለት ነው። ስለዚህ የውሳኔ ድጋፍ ስርዓት ኦር ዲሲዥን ሰፖርት ሲስተም ከስርዓት ውስጥ የምናገኘው አውትፑት ነው ማለት ነው። ስለዚህ ይህንን ተጠቅመን የተለያዩ ውሳኔዎችን ለመወሰን እንችላለን። የስራ ክንውን መመዝገቢያ ስርዓት ወይንም ትራንዛክሽን ፕሮሰሲንግ ሲስተም የምንለው በኦፕሬሽናል ሌቭል ላይ የምናገኘው የምዝገባ ስርዓት እንደሆነ ተመልክተናል። መረጃዎች የሚገቡበት የመጀመሪያው ስቴጅ እንደሆነ ተመልክተናል። ትራንዛክሽን ፕሮሰሲንግ ሲስተም የአንድ ድርጅት መሰረት ወይንም የመረጃ ምንጭ ነው። የእለት ተእለት የንግድ እንቅስቃሴዎችን በዝርዝር የሚመዘግብ ስርዓት ነው ማለት ነው። ስለዚህ እያንዳንዱን ክንውን ወደ ሲስተሙ የምናስገባው በዚህ የመረጃ ሲስተም አማካኝነት ነው። ዋና ተግባሩ መደበኛና ተደጋጋሚ የሆኑ ስራዎችን መስራት ነው። ሩቲን ትራንዛክሽንስ መመዝገብና መከታተል ነው። ይህም የመረጃ አይነት ጥሬ መረጃ ኦር ሮ ዳታ፣ ለምሳሌ የተሸጠ እቃ ብዛት፣ የገባ ገንዘብ፣ የተቀጠረ ሰራተኛ ስም ዝርዝር ወይም መረጃን ሊያካትት ይችላል ማለት ነው። ተጠቃሚዎች በአብዛኛው ፈጻሚ ባለሙያዎች ናቸው። ፕራክቲሽነሮች ወይንም ሰፖርዲኔቶች፣ የሽያጭ ሰራተኞችና ዝቅተኛ አመራሮች ሊሆኑ ይችላሉ። ስለዚህ የቡድን መሪዎች ወይንም እንደዚሁም ደግሞ በሙያው ላይ የሚሰሩ ባለሙያዎች የዚህ ሲስተም ተጠቃሚዎች ናቸው። ከባህሪው አንጻር ስንመለከት እጅግ በጣም ትክክለኛና ፈጣን የሆኑ መረጃዎች መሆን አለባቸው። መረጃዎቹ አንደኛ አኪዩሬት መሆን አለባቸው እነዚህ መረጃዎች፣ ምክንያቱም ወደፊት ለውሳኔ ለመስጠትና መረጃዎችን ለመተንተን የምንጠቀምባቸው እንደመሆናቸው ምንም አይነት ስህተት ሊኖርባቸው አይገባም። እንደዚሁም ደግሞ በፍጥነት ወደ ሲስተሙ መግባት አለባቸው። ምክንያቱም እነዚህን ሲስተሞች ተጠቅመው የተለያዩ ውሳኔዎች ስለሚወሰኑ ኦን ታይም ካልደረሱ ወይም አኪዩሬትሊና ታይምሊ ካልደረሱ መረጃዎቹ በአገልግሎታቸው ይህም ብዛም ስለሚሆን ኦን ታይም መግባት አለባቸው ማለት ነው። ስራው በተከናወነ ቁጥር መረጃዎቹንም እያስገባን መሄድ ይኖርብናል። ሌላው የውሳኔ ድጋፍ ስርዓት የምንለው ዲሲዥን ሰፖርት ሲስተም፣ ይህ ደግሞ የተለየ አላማ ያለው ነው። ምንም እንኳን እነዚህ ለዲሲዥን ሰፖርት ሲስተም የምንጠቀምባቸው መረጃዎች የሚገኙት ከኢንፎርሜሽን ሲስተሙ ቢሆንም ዋናው አላማው ግን ይሄ የተለያዩ ውሳኔዎችን ለመስጠት የሚያገለግሉ መረጃዎች የምናገኝበት ጄኔሬት የምናደርግበት መሆኑ ነው። ዲሲዥን ሰፖርት ሲስተም ከሌሎች ምንጮች የተሰበሰበው መረጃ ተጠቅሞ ውስብስብ ለሆኑ ችግሮች መፍትሄ የሚፈልግ ብልህ ስማርት የሆነ ስርዓት ነው ማለት ነው። ስለዚህ ኢት ኢዝ ሞር ኦፍ ስማርት ሲስተም። ዋና ተግባሩ መደበኛ ያልሆኑና ውስብስብ ውሳኔዎችን አንስትራክቸር ዲሲዥንስ ለመስጠት እንዲቻል መረጃ መተንተን ነው። ያልተጠበቁ ጥያቄዎች በሚነሱበት ጊዜ በተደጋጋሚ ሩቲን ያልሆኑ ውሳኔ የሚያስፈልጋቸው ፕሮብለሞች በሚያጋጥሙን ጊዜ እነዚህን ዲሲዥን ሰፖርት ሲስተሞችን እንደ ግብዓት በመጠቀም ለውሳኔያችን ትክክለኛነት የሚሆኑ መረጃዎች የምናገኝበት ነው ማለት ነው። የመረጃ አይነቱ የተተነተነ መረጃና ሞዴሎች ናቸው። ይህ ቢሆን ምን ሊፈጠር ይችላል፣ ዋቲፍ አናሊሲስ የሚሉ ጥያቄዎችን የሚመልስ ስርዓት ነው ማለት ነው። ተጠቃሚዎች አብዛኛውን ጊዜ መካከለኛና ከፍተኛ አመራሮች፣ የፕሮጀክት ማኔጀሮች ሊሆኑ ይችላሉ። ምክንያቱም እነሱ በዚህ ስራ ላይ ያሉ ባለሙያዎች አብዛኛውን ጊዜ ውሳኔ የሚጠይቁ ፕሮብለሞች ያጋጥሟቸዋል። ስለዚህ ለዛ ፐርፐዝ የሚሆን መረጃ የሚያገኙት ከእንደዚህ አይነት ለውሳኔ ድጋፍ የውሳኔ ድጋፍ ስርዓት ውስጥ በሚገኙ መረጃዎች ነው ማለት ነው። ባህሪያቸው ተለዋዋጭ ነው። በግራፍ ወይንም በቻርት የታገዘ ትንተና ያቀርባሉ። ፍሌክሲብል የሆኑበት ዋናው ምክንያት የተለያዩ አይነት ጥያቄዎች ነው የምንጠይቃቸው። ስለዚህ እነዛን ለመመለስ ፍሌክሲብል መሆን አለባቸው። አንድ አይነት ሩቲን የሆነ ስራ ሳይሆን የሚሰሩት አንኤክስፔክትድ የሆኑ ፕሮብለሞችን፣ አንስትራክቸርድ የሆኑ ዲሲዥኖች የሚጠይቁ ፕሮብለሞችን ሶልቭ ለማድረግ በሚመች መልኩ የተዘጋጁ መሆን አለባቸው ማለት ነው።
የተቋም የመረጃ ስርዓት ኦርጋናይዜሽናል ኢንፎርሜሽን ሲስተም ምንድነው የሚለውን ደግሞ እንደዚሁ እንመለከታለን። ያው ከዚህ ቀደም በነበረን ፓርት 1 ገለጻ ላይ እንደተመለከትነው ሲስተም ስንል የተለያዩ ኮምፖነንቶች በጋራ ሆነው ወደ አንድ ኮመን የሆነ ጎል የሚደርሱበት ስርዓት እንደሆነ ተመልክተናል። ስለዚህ ነገር እነዚህ ኦርጋናይዜሽናል ኢንፎርሜሽን ሲስተም ላይ ደግሞ ስንመጣ የተለያዩ የስራ ክፍሎች የራሳቸው የሆነ ኢንፎርሜሽን ሲስተም ይኖራቸዋል። ነገር ግን እነዚህ ሲስተሞች በቅንጅት በመስራት የድርጅቱን ዋና አላማና ግብ ሚሽንና ኦብጀክቲቭ አቺቭ ለማድረግ በጥምረት የሚሰሩ ሲስተሞች ናቸው ማለት ነው። ስለዚህ የተቋም መረጃ ስርዓት ማለት እንደ ምርት ማኒፋክቸሪንግ፣ ፋይናንስ፣ ገበያ ጥናት፣ ማርኬቲንግ ወይንም የሰው ኃይል አስተዳደር ሂውማን ሪሶርስ ማኔጅመንት ያሉ የንግድ ስራ ክፍሎችን የሚደግፉ የውሳኔ ድጋፍ ስርዓቶችን፣ ዲሲዥን ሰፖርት ሲስተም፣ የስራ ክንውን መመዝገቢያዎችን፣ ትራንዛክሽናል ፕሮሰሲንግ ሲስተም እና የቢሮ ኦቶሜሽኖችን ያካተተ የተቀናጀ ስርዓት ነው ማለት ነው። ስለዚህ እነዚህን ሁሉ በአንድ አቀናጅቶ ኦርጋናይዜሽናል ኢንፎርሜሽን ሲስተም ይሰራል ማለት ነው። የተቋም መረጃ ስርዓት ውስጥ ሲስተሞቹ በየስራ ክፍሎች ሲስተም ባይ ቢዝነስ ፋንክሽንስ እንመለከታቸዋለን ማለት ነው። እንደሚከተለው እንዳላቸው የስራ አይነት አንድ ድርጅት ውጤታማ የሚሆነው እነዚህ ሲስተሞች በእያንዳንዱ ክፍል ውስጥ ሲተገበሩ ነው። የፋይናንስ መረጃ ስርዓት ለምሳሌ ብንመለከት ዋና ተግባሩ ፋይናንሻል የሆኑ ተግባራቶችን መከታተል ነው፣ መመዝገብ ነው። እንደዚሁም አስፈላጊውን መረጃ ፕሮሰስ ማድረግ ነው ዋና ተግባሩ የሚሆነው። ትራንዛክሽን ፕሮሰሲንግ ሲስተሙ ላይ የምናገኘው የእለት ተእለት ወጪና ገቢን መመዝገብ ነው ስራው። ልክ እንደ ማንኛውም ኢንፎርሜሽን ሲስተም ትራንዛክሽናል ፕሮሰሲንግ ሲስተም አለው፣ ዲሲዥን ሰፖርት ሲስተም አለው፣ ራሱን የቻለ ነው ማለት ነው። ነገር ግን እንደ ተቋም ደግሞ ስንመለከተው ሁሉም ኢንተግሬትድ አድርገው በጋራ ይሰራሉ ማለት ነው። ስለዚህ ፋይናንሻል ሲስተም ላይ ስንመጣ የእለትን ገቢንና ወጪን የመመዝገብ እንደዚሁም ደግሞ ደረሰኝን የመቁረጥ ስራዎችን ሊሰራ ይችላል። እንደዚሁም ዲሲዥን ሰፖርት ሲስተም ላይ ስንመለከት የበጀት ትንበያ መስራትና ትርፋማነትን መገምገም ያሉ ተግባራትን ያከናውናል። ከገቢው አንጻር፣ ከወጪው አንጻር እንደዚሁም ከተከናወኑት ሽያጮች አንጻር፣ ግብይቶች አንጻር ትንበያዎችን ይሰራል ማለት ነው። በጀት ሊተነብይ ይችላል። ወርሃዊ፣ አመታዊ በጀቶችን ሊተነብይ ይችላል። እንደዚሁም ሬቨኑ ምን ያህል ገቢ ያገኘ፣ ፕሮፊት ኤንድ ኪሳራን፣ ኮስትን አናላይዝ ሊያደርግልን ይችላል ማለት ነው። ጥቅሙን ስንመለከት የድርጅቱን የገንዘብ እንቅስቃሴ በአግባቡ ለመቆጣጠር ያስችላል። ምክንያቱም ምን አይነት ገቢ ተገኝተዋል፣ ምን አይነት ኪሳራ ነበር፣ ምን አይነት ወጪ ነበር የሚሉትን በመስራት ሪፖርት ስለሚያዘጋጅልን በቀላሉ ፋይናንሻል ፍሎውን ለመከታተል ምቹ የሆነ ነው ማለት ነው። ሌላው ኦርጋናይዜሽናል ኢንፎርሜሽን ሲስተም የሰው ኃይል መረጃ ስርዓት የምንለው ሂውማን ሪሶርስ ኢንፎርሜሽን ሲስተም ነው። ይህም ስሙ እንደሚያመላክተው የሰው ሀብትን የምንቆጣጠርበት የምንመዘግብበት ስርዓት ነው ማለት ነው። የሰራተኞች ቅጥር፣ የሰዓት ቁጥጥር እንደዚሁም የደሞዝ መመዝገብን ያካተተ ስርዓት ነው ማለት ነው። በትራንዛክሽናል ፕሮሰሲንግ ሲስተሙ ላይ የምናካሄደው ፎር ዲሲዥን ሰፖርት ሲስተሙ ላይ ስንመጣ ደግሞ የሰራተኞችን ብቃት መገምገምና የወደፊት የሰው ኃይል ፍላጎትንም ለመተንበይ ያስችለናል ማለት ነው። ሪኳየርመንት ፎርካስት ልናደርግ እንችላለን። ምን ያህል የሰው ኃይል ያስፈልገናል፣ እንደዚሁም ደግሞ ብቃትን ለመገምገም ያስችለናል። ኖሌጅ ማፕ ልንሰራ እንችላለን። ስለዚህ ኤክስፐርቶቹ የት ጋሉ፣ የት ላይ መመደብ እንችላለን የሚሉትን በቀላሉ ዲሲዥን ሜክ ለማድረግ የሚያስችል ነው ማለት ነው። ጥቅሙን ስንመለከት ትክክለኛውን ሰው በትክክለኛው ቦታ ላይ ለማሰማራት ያስችላል። በሶስተኛነት ኦርጋናይዜሽናል ኢንፎርሜሽን ሲስተም የምርት ኦር ኦፕሬሽን መረጃ ስርዓት ነው። ማኑፋክቸሪንግ ኦፕሬሽን ኢንፎርሜሽን ሲስተም የምንለው ይህም ላይ
የሚሰሩ ተቋማት የሚጠቀሙበት ነው ማለት ነው። የጥሬ እቃ ግዢንና እንደዚሁም ያለቀላቸው ምርቶችን ፊኒሽድ ፕሮዳክት ዝርዝር ኢንቬንተሪን ይመዘግባል። እቃ ምን ያህል ያስፈልጋል፣ ምን ያህል ተገዛ፣ ምን ያህል ቀረ የሚሉትን ለመቆጣጠር ያስችላል ማለት ነው። እንደዚሁም ደግሞ ፊኒሽድ ፕሮዳክት ካሉ እንደዛው ኦን ፕሮግረስ ያሉ ምርቶች ካሉ ለማወቅ ያስችላል ማለት ነው። እነዚህን ሁሉ መዝግቦ ስለሚይዝ ወደ ዲሲዥን ሰፖርት ሲስተሙ ስንመጣ የምርት ጥራትን ለማሻሻል ወጪን ለመቀነስ የሚረዱ የትንተና ሞዴሎችን በመጠቀም ፎር ዲሲዥን ሰፖርት ሲስተም እንገለገልበታለን ማለት ነው። በየጊዜው የሚመዘገቡ ፕሮዳክቶች፣ በየጊዜው የሚመዘገቡ ኢንቬንተሪዎች ምን ያህል መግዛት አለብን፣ ምን ያህል ቀርቶናል፣ ምን ያህል ጥቅም ላይ ውሏል የሚሉትን ሁሉ ለመከታተል ምን ያህሎቹ ትክክለኛ ምርት ሳይሆኑ ቀርተዋል፣ ምን ያህል ስቶክ ውስጥ አለን፣ ምን ያህል መገዛት አለበት፣ ሪኳርመንታችን ምን ያህል ነው የሚለውን በቀላሉ ዲሳይድ ማድረግ የሚያስችል ነው ማለት ነው። ጥቅሙ ስንመለከት ቀልጣፋና ጥራት ያለው ምርት ወይንም አገልግሎት ለማቅረብ ያስችላል። ምክንያቱም የደረስንበትን የምርት ደረጃ ካወቅን ምን ያህል መጨመር አለብን ወይ ምን ያህል መቀነስ አለብን እንደ ወቅቱ የሚሉትን ውሳኔዎችን ለመወሰን ስለሚያስችል ኤፊሽንት የሆነ ስራ ለመስራት ያስችላል። ሌላው የገበያ ጥናትና ሽያጭ ነው። ማርኬቲንግ ኤንድ ሴል ኢንፎርሜሽን ሲስተም የምንለው ነው። ይህም በተለይ ሆልሴለሮች፣ ሪቴይለሮች እንደዚሁም ደግሞ ሰፕላየሮች ሊጠቀሙበት የሚችሉት የኢንፎርሜሽን ሲስተም አይነት ነው። የደንበኞችን ትዕዛዝ መመዝገብና የሽያጭ መረጃዎችን መያዝ፣ ለምሳሌ ምን ያህል እቃ ተሸጠ፣ ምን ያህል ኦርደሮች አሉ የሚሉትን በመመዝገብ መረጃዎቹን ያሰባስባል። ደን እነዚህ መረጃዎች ደግሞ በመጠቀም የደንበኞችን ፍላጎት ይተነትናል። እንደዚሁም አዳዲስ የገበያ እድሎችንም ደግሞ ይለያል ማለት ነው። ስለዚህ ሞር ማርኬቲንጉ በተጠና መልኩ እንዲከናወን ውጤታማ እንዲሆን ከማስቻል አንጻር ያለው አስተዋጽኦ እጅግ ጉልህ ነው። ጥቅሙን ስንመለከት ሽያጭን ለመጨመርና የደንበኞችን እርካታ ለማረጋገጥ ያስችላል ማለት ነው። ደንበኞች በአገልግሎታችን ከረኩ፣ እንደዚሁም ደግሞ ሽያጫችንን መጨመር ከቻልን በእርግጠኝነት ድርጅታችን ምርታማ እንደሚሆን አንጠራጠርም ማለት ነው። ስለዚህ ከዚህ አንጻር የገበያ ጥናትና ሽያጭ የመረጃ ስርዓት ከፍተኛ የሆነ አስተዋጽኦ አለው። ሌላው የተቀናጀ እይታ ኢንተግሬትድ ቪው፣ ቀደም ብለን እንደተመለከት ነው አንድ የመረጃ ስርዓት ሊኖረው ከሚገባው አንዱ አትሪቢዩት አንዱ ምንድነው? ኢንተግሬትድ መሆን አለበት ብለናል። በቅንጅት የሚሰራ መሆን አለበት። አንዱ የስራ ክፍል የሚያመነጨውን መረጃ ሌላው ሊጠቀመው ይገባል። አንዱ ያለው መረጃን ድጋሚ ከመፍጠር ይልቅ ሼርድ አድርጎ በመጠቀም መረጃውን ድግግሞሽ በማይኖርበት ሁኔታ መጠቀም ያስፈልጋል። ስለዚህ ኢንተግሬትድ ቪው ሊኖረው ይገባል ማለት ነው። አንድ የተቋም መረጃ ስርዓት እነዚህን ሁሉ ክፍሎች በቢሮ ኦቶሜሽን አማካኝነት ያገናኛል። ለምሳሌ ሽያጭ ክፍል አንድ እቃ ሲሸጥ መረጃው ወዲያውኑ ወደ ፋይናንስ ክፍል ለሂሳብ መዝገብና ወደ ስቶር ክፍል ደግሞ አዲስ እቃ እንዲታዘዝ ይተላለፋል ማለት ነው። ስለዚህ ፖይንት ኦን ሴል ላይ እያንዳንዱን ሽያጭ በመመዝገብ ምን ያህል ተሽጧል፣ ምን ያህል ይቀረናል ስቶክ ውስጥ፣ እንደዚሁ ምን ያህል ደግሞ ከአቅራቢዎች ድርጅቶች ማምጣት አለብን የሚለውን ለመወሰን ይጠቅመናል ማለት ነው። ስለዚህ ከዚህ አንጻር እጅግ ጠቃሚ የሆነ